አቶ ወንድሙ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ የትውልድ ለትምህርት ንቅናቄ ከተጀመረ ወዲህ የማህበረሰቡ ተሳትፎ እንዴት ይገለጻል? ምንስ ለውጥ መጥቷል? በጣም አመሰግናለሁ። እንግዲህ የትምህርት ለትውልድ ንቅናቄ በክቡር ጠቅላይ ሚኒስትራችን ላውንች ከተደረገ በኋላ እኛም እንደ ከተማ አስተዳደር ክብር ከንቲባ በተገኙበት የከተማውን ንቅናቄ አካሂደናል። እንግዲህ በዚህ ንቅናቄ በርካታ የህብረተሰብ ክፍሎች በተለይ ባለሀብቶች፣ የወላጆች፣ የንግዱ ማህበረሰብ እነዚህ አካላት በማሳተፍ በትምህርት ቤቶቻችን ዙሪያ ላይ ያሉ ችግሮች ምንድናቸው? በተለይ ከትምህርት ቤት ደረጃ ጋር ተያይዞ በተለይ ደረጃ 2 ያሉ ትምህርት ቤቶች ስታንዳርዱ ዝቅ የሚሉ ስለሆኑ ምንድነው ለስታንዳርዱ ዝቅ ማለት ምክንያት የሆናቸው የሚለውን እነሱን በዝርዝር ለይተን በትምህርት ቤት ዙሪያ ላይ ያሉትንም ባለሀብቶችን ጭምር በማሳተፍ የትምህርት ለትውልድ ንቅናቄውን ስንሰራ ቆይተናል። እንግዲህ በ3 ዙር ነው እስካሁን ስንሰራ የቆየ ነው። በዚህ ሂደት ውስጥ ህብረተሰቡ ሰፊ ንቅናቄ አድርጓል። የቀድሞ ተማሪዎች መለስ ብለው ትምህርት ቤቶቻቸውንም እንዲጎበኙ የተደረገበት አሁን በመማር ላይ ያሉት ወላጆችም ጭምር ትምህርት ቤቶቻቸውን በጉልበታቸው፣ በእውቀታቸው፣ በገንዘብም እንዲሁም በአይነትም ጭምር በመደገፍ ሂደት ውስጥ የነቃ ተሳትፎ አድርገዋል። እንግዲህ እነዚህን 3 ዙር የትምህርት ለትውልድ ንቅናቄ ስንሰራ የትምህርት ቤቶቻችን መሰረተ ልማት የማሻሻል ነው ዋናው ጉዳይ። ያ ውዝፍ የቤት ስራዎች ስላሉብን በተለይ የተማሪ ክፍል ጥምርታው ከፍተኛ የሆነባቸው ትምህርት ቤቶች፣ በቂ የመጠጥ ውሃ አቅርቦት፣ መጸዳጃ ቤት አቅርቦት የሌላቸውን ትምህርት ቤቶች፣ የመመገቢያ አዳራሽ አካባቢ ላይ ያሉ ጉድለቶችን ለማስተካከል ነው ንቅናቄውን ስንሰራ የቆየ ነው። እንግዲህ በዚህ ሂደት ውስጥ እስካሁን ከ10.4 ቢሊዮን ብር በላይ ከህብረተሰቡ ሀብት ሞቢላይዝ ተደርጎ የትምህርት ቤቶቻችንን ደረጃ ለማሻሻል ሰፊ ስራዎች ተሰርተዋል። እንግዲህ ይሄ ንቅናቄ አሁንም ተጠናክሮ በሁሉም ትምህርት ቤቶቻችን ቀጥሏል። ስለዚህ ህብረተሰቡ በባለቤትነት ስሜት ትምህርት ቤቶችን የራሱ አድርጎ የመጠበቅ የማስተካከል የጎደሉት ጉዳዮችን ደግሞ የማሟላት ስራዎች በንቃት እየተሳተፈ ያለበት ሁኔታ ነው ያለው። የኮሪደር ልማቱስ የትምህርት ቤቶቹን ገጽታ ከመቀየር አንፃር እንደው ምን አስተዋጽኦ አድርጓል የሚል ጥያቄ ቢነሳ ምን ይላሉ? እንግዲህ ኮሪደር ልማት ከተማ አስተዳደሩ ላይ ያው ከተማችንን ምቹ ዘመናዊ ማድረግ እንቅስቃሴ ውስጥ ነው ያለነው። እንግዲህ ከተማዋ 3ኛው ሀብ ብለን ነው የምንጠራት። ስለዚህ እነዚህ አካባቢው ሲቀየር ትምህርት ቤቶቻችን በዛው ልክ አብረው መዘመን አለባቸውና ትምህርት ቤቶቻችን ከተማን በሚመጥን መልኩ አጥሮቻቸው፣ ምድር ግቢያቸው እነዚህን ተከትሎ አብረው መስተካከል የሚገባቸው ጉዳዮች ስለነበሩ ከተማ አስተዳደሩ በልዩ ትኩረት በተለይ ኮሪደር ልማት በለማባቸው ቦታዎች ላይ በጣም ስፋት ያለው ስራ ስንሰራ ቆይተናል። እንግዲህ አንደኛው ከስፖርት ማዘውተሪያ ስፍራ ጋር ተያይዞ እንደዚሁ ትምህርት ቤቶቻችን ላይ ያሉባቸው እጥረቶችንም ታሳቢ ተደርጎ በኮሪደር ልማቱ ጋር አብሮ ተሳስረው እንዲሰሩ የትምህርት ቤቶቻችንም ገጽታው ፍለፊታቸውም ጭምር አብሮ እንዲያመር የተደረገበት የቀለም እድሳቶች ተጨማሪ ክፍል ግንባታዎችም ጭምር የተደረጉበት ኮሪደሩ ከተማው ጋር አብሮ የትምህርት ስራችንም እንዲዘምን ያደረገው አስተዋጽኦ ትልቅ ነው። በተጨማሪም ደግሞ ከኮሪደር ልማቱ ጋር ተያይዞ ደግሞ አዳዲስ ትምህርት ቤቶችም ግንባታ ማካሄዳል። የተማሪ ክፍል ጥምርታውን ለማሻሻል በልማት የተነሱ ሰዎችን ደግሞ በአግባቡ የትምህርት አገልግሎትም እንዲያገኙ ከማድረግ አንፃርም በጣም ሰፊ ርቀት ሄደን ህብረተሰቡም ምስክርነት የሚሰጡባቸው የተደሰተባቸው ትምህርት ተቋማትንም ጭምር በዚህ ኮሪደር ልማቱ ጋር አብረን ለማስተሳሰር ሞክረናል። ያገኘናቸው ትሩፋቶች ትልቅ ናቸው። ያው ኮሪደሩ ይዞት የመጣው ጸጋ የትምህርት ተቋሞቻችንም ተጠቃሚ እየሆኑበት ያለው ሁኔታ ያለው። ይህንን ስኬት ለማስቀጠል ከዚህም በተጨማሪም ደግሞ ተደራሽ ባልሆነበት አካባቢ ይህን ተግባር በማከናወን ተመሳሳይ ውጤት እንዲገኝ ከማድረግ አንፃርስ ምን ስራዎች ታቀደዋል? እንግዲህ የትምህርት ተደራሽነትን ከማስፋት አንፃር ያው በመንግስት አቅም ብቻ የሚሰራ አይደለም። የመንግስት አቅም እንደተጠበቀ ሆኖ በዋናነት ደግሞ ህብረተሰባችን ደግሞ ይህንን ተሳትፎ እንዲያደርግ አሁንም ሰፊ ስራዎች እየሰራን ነው። በተለይ ደግሞ በማስፋፊያ ክፍለ ከተሞች አካባቢ ላይ ያለው የተማሪ ክፍል ጥምርታችንም እንዲስተካከል ህብረተሰቡን አሳትፈን አሁንም ተጨማሪ በርካታ ግንባታዎች እያካሄድን ነው። የህብረተሰቡንም አቅም ጭምር ተጠቅመን ስለዚህ ግንባታዎች እየተካሄዱ ነው። ትምህርት ቤቶቻችን ውስጥ ግቢያቸውን የማስተካከል ቤተ መጻሕፍት ቤተ ሙከራዎቻችን አካባቢ ላይ አደረጃጀቱን የማስተካከል ስራዎች አሁንም ተጠናክረው ቀጥለዋል። እንግዲህ በዚህ አጋጣሚም ደግሞ የባለሀብቶች የንግዱ ማህበረሰብ የቀድሞ ተማሪዎችም አሁን በተጀመረው የንቅናቄ መሰረት አሁን ትምህርት ቤቶቻቸውን ዞር ብለው እንዲደግፉ እንዲያግዙ
አብረን ተጋግዘን የትምህርትን ስራ የትውልድን የማነጽን ጉዳይ በጋራ እንድንወጣም በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። መልካም። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ ወንድሙ ኡመር ስቱዲዮአችን ተገኝተው ስለሰጡን ተጨማሪ ማብራሪያ እናመሰግናለን። መልካም ምሽት። እኔም አመሰግናለሁ።